በዚህ ዓለም ውስጥ ብዙ ጊዜ እንደቀረን ይሰማናል። ሌሎች ግባቸውን ሲያሳኩ፣ በሕይወታቸው ሲሳካላቸው፣ ሲያገቡ፣ ቤት ሲገዙ፣ ሲበለጽጉና ሲመሰገኑ እናያለን። አንተ ግን የታገልክ ነው። ተራዬ መቼ ይሆናል እያልክ ነው። እንደዛ ብለንም ራሳችንን እንጠይቃለን። ግን ውድ ወንድሙና እህቶች፣ ቀኑ ይመጣል። አላህ በቁርአኑ እንዲህ ይለናል፣ ከችግር በኋላ ምቾት ይመጣል። የአላህ ቃል ኪዳን ነው። አሁን የሚያጋጥሙ ነገሮች የልብ ስብራት፣ ድህነት፣ ውድቀት፣ ብቸኝነት ምዕራፍ ብቻ እንጂ ሙሉ ታሪክ አይደለም። ታሪኩ ለታጋሾች በተስፋ እፎይታና ሽልማት ያበቃል። የነቢያት ሕይወትን እንመልከት። ነቢዩላህ ዩሱፍ ዓለይሂ ሰላም ጉድጓድ ውስጥ ገብተው ተጥለው ነበር። ለባርነትም ተሽጠው ለዓመታት ታስረዋል። ግን የእሳቸው ቀን መጣና የተከበረ ንጉሥ መሆኑና ከቤተሰቦቻቸው ጋርም ተገናኙ። በተመሳሳይ ሁኔታ ነቢዩላህ አዩብ ዓለይሂ ሰላም ጤንነታቸውን፣ ሀብታቸውንና ቤተሰቦቻቸውን አጥተዋል። ግና በሰብር ወይም በትዕግስት ቆይተዋል። ቀኑን ደርሶ አላህ ሁሉን ነገር መለሰላቸው። ውዱ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንኳን ተቀባይነት ማጣት፣ ጥላቻና ጦርነት ገጥሟቸዋል። አላህ ግን ድልን፣ ክብርንና ፍቅርን በቢሊዮኖች ልብ ውስጥ ሰጣቸው። ትግልህ ዓላማ አለው። ምናልባት አላህ ሱብሓነሁ ወተዓላ ለተሻለ ነገር ያዘጋጀ ሊሆን ይችላል። ምናልባትም ሕይወታችን ከመባረክ በፊት ልባችን ሊያነጻ የሚፈልግ ይሆናል። ስኬት ስለዘገየ ብቻ ተከልክሏል ማለት አይደለም። ምን ማድረግ ይኖርብናል? ዱዓ ማድረግህን ቀጥል። ውጤትን ባታይ እንኳን ላለህ ነገር ማመስገን ይሁን፣ ትንሽም ቢሆንም ከኃጢአትም ራቅ። ምንም እንኳን ሌሎች በዚህ ቢሳካላቸውም በቀድርህ እመን። ጊዜው ተጽፏል እና አላህ ፍጹም አይዘገይም። የመጨረሻ ማሳሰቢያ፣ ዛሬ መሆን በፈለክበት ቦታ ላይ ላትሆን ትችላለህ። ነገር ግን ወደ አላህ ቀረብክ፣ እመነኝ፣ ምርጥ ቀናት ከፊትህ ናቸው። በዚህ ህይወት ውስጥ ብቻ ሳይሆን በመጨረሻው ዓለም ውስጥም ትዕግስት በዚህ ዓለም ውስጥ ካሉት ሽልማቶች የበለጠ ብር ይሆናል። ስለዚህ አትወዳደር፣ ተስፋም አትቁረጥ። ቀንህ ይመጣል። ዝም ብለህ በሰብር ጠብቅ። አላህ ካንተ ጋር ነው።